እኔ ላይ እንዳትጠላት ልጅቷን እኔ ተነሽ ከስሬ አንተ ዞር በል እንጂ ይጅልን አላችሁኛ አይደል እንደምን ተፈልገው ወደዛ አይደለም ይባላል በቃ እኔ አላውቅም ለዚህ ነው የመጣው ተከትለኝ አይደለም ሻንጣው ጉረስታ ባረረ ምን ነበረ እሷን እግሯ ላይ ስንት ቀን ወድቄ ስለምናት ምን ስታረገኝ ነበረ ምንድነው ቤት እንደሌለኝ መኖሪያ እንደሌለኝ መተዳደሪያ እንደሌለኝ ልክ ከናንተ የሆነ ጥቅም ያጣው ይመስል ዞር በልልኛው እኔ ማሰብ ልክ ሻንጣዬን አውጥ ወጪልኝ ከህይወቴ ቤቴን በጠበጥሽብኝ ብለህ ስትናገር ያኔ ነበር እናት እንዳለች ማስታወስ የነበረበት አንቺን የሚባል ሰው አላዛርን የሚባል ሰው በአይኔ ማየት ነው ማልፈልጋት ነው ሄዱ ክብር የሚወድልህ ከሆነ ሚስትህን ይዘህ ሂድ ክብር የማይወድልህ ከሆነ አደባባይ እንወጣለን በቃ ይዛት ሂድ አንተ ጠግበህ አሳድጌክ ለዚህ አድርሼክ ትዳር ያስኩኝ ከዚህ በኋላ እናት አታስፈልገኝም ስትል ሻንጣዬን አንተ ወርውራሻኝ ታየኛል ቀሪዎቹ ልጆች ደግሞ ልክ እንዳንተ ጠግበው በቃኝ እስከሚሉና እኔን እስኪያሽቀነጥሩኝ ድረስ ላሳድጋቸው ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን እኔ ደህና ነኝ ሰላማችሁ ባላችሁበት ብዝት ይበል ያው እንግዲህ ሰሞኑን ምን እየተካሄደ እንደሆነ ሁሉ ነገር ታውቃላችሁ እኔ ይሄ ነው ብዬ ማብራራት አይጠበቅብኝም ብቻ ግን ለመናገር ያህል ያው ከአዲስ አበባ የመጣሁበትን መንገድ እንዴት እንደመጣው ሁሉ ነገር አይታችኋል እና የሄድኩበት ቦታ ለልጆች ትንሽ ሰወር ብሎ ትናንት በተለቀቀው ቪዲዮ ትንሽ ልጆች ተረብሸው ነበር በዚያ መንገድ ዛሬ ያንን ለማብራራትና እናንተም ጋር መድረስ ስላለበት ነው ይሄን ቪዲዮ እየሰራሁኝ ያለሁት እንጂ ቪዲዮ ለመስራትም አላማም የለኝም እቅድም የለኝም ግን ምክንያቱም ያው ቤተሰብ ታውቃላችሁ አዎ እኔ ጥፋት ሊኖርብኝ ይችላል አላጠፋውም አይደለም ግን እኔ በሄድኩበት መንገድ ቀድሞ ጥፋት ስላልመሰለኝ ማድረግ ያለብኝን ነገር እኔ በዚህ መንገድ መመለስ የምችል መስሎኝ ነበር ያን ሁሉ ነገር የሆነው ግን ደግሞ ሊሆን አልቻለም ከዛም አልፎ እሷ እኔን ያው የእንቅልፍ ክኒን አለች እንጂ መርዝም ቢሆን የዛን ሰዓት ያው እኔም ውስጤን እግዚአብሔር ከልክሎኝ እንጂ በመገበው ሌላ ነገር ይሆን ነበር ግን ያም ነገር ምንም አልመሰለኝም ያን ሁሉ ትቼ እግሯ ላይ ወድቅ ያለው ከአንድም ሁለት ሶስቴ ነው አራቴ አላቅም ወድቅ ያለው ለምኛታለሁ እምቢ ብላኛለች ገፍታኛለች ስለዚህ ምንም ማድረግ ስለማልችል ትሄድልኝ እያለች ስለነበር እሱም ደግሞ ሂጂ ከኛ ህይወት ውጪ ብሎ ያን ሁሉ የደከምኩበት ልጄ የለፋውበት ዋጋ የከፈልኩበት ያንን እኔ ዛሬ ዋጋዬን እየደመርኩኝ አይደለም ለእናት በዚህ ልክ ሻንጣ ወርውሮ ውጪ እስከማለት ከደረሰ እኔ ከህይወታቸው በወጣ ይሻላል ብዬ ሁለቱ የሚስማሙበትንና አንድ የሚሆኑበትን መንገድ ግራም ስለገባኝ ደብዳቤ ቁጭ አድርጌላቸው ሄጃለሁ እንዲመጡብኝም አልፈለኩም እንዲፈልጉኝም አልፈለኩም እኔ ወደ ራሴ ህይወት መጥቻለሁ አሁን ደግሞ እኔ ጋር ለምን ተከትለው እንደመጡ ማቀው ነገር የለም ለምን ሄጅልን ከህይወታችን ውጭልን ከህይወታችን ሄጅልን ሲሉኝ ነበር እሺ ብዬ ከህይወታቸው ወጥቻለሁ ዛሬ ደግሞ እኔ አልፈልግም ወደ ቤቴ ብዬ ደግሞ መጥቻለሁ መቼም ቢሆን ከዚህ በኋላ እኔ ከነሱ ጋር አብሬ የምሆንበት መንገድም ምክንያትም የለኝም ስለዚህ እነሱ በመጡበት መንገድ መመለስ ይችላሉ ምንም ማድረግ አልችልም ምክንያቱም ከዚህ በኋላ እነሱን የሚባል ልጆች አላዛርንም ቢሆን ትንሱንም ቢሆን አልፈልጋቸውም የራሳቸውን ህይወት መኖር ይችላሉ ከዚህ በኋላ እነሱን የሚባል ልጆች አልፈልግም ብዬ ጥዬ መጥቻለሁ አሁን ደግሞ እኔን ተከትለው የሚያመጣቸው ነገር አንዳች ነገር የለም እኔ አልፈልጋቸውም ትንሱም የራሷን ህይወት ትኖር እሱም የራሱን ህይወት ይኖር እኔ አያገባኝም በቃ ወጥቻለሁ ነው አሁን እኔ ጋር ምን ፍለጋ ነው የመጡት ለምን ዛሬ እኔ ከነሱ ጋር ሲሄድ ነው የኔ ፍቅር የታያቸው ዛሬ ከነሱ ጋር ስለይ ነው የኔ እናትነት የታያቸው አሁን ከዚህ በኋላ እኔ አልፈልጋቸውም ምክንያቱም እኔ ከልጆቼ ጋር ለቀሩት ልጆች ደግሞ እነሱም አድገው ቦታቸውን ይዘው እንደ አላዛር
ውጪልን ከቤት እስከሚሉኝ ድረስ እነሱን አሳድጋለሁ። ለነሱ ደግሞ መሆን ያለበትን ነገር አደርጋለሁ። አሁን ግን እነሱ አያስፈልጉኝም፣ እኔ አልፈልጋቸውም። እነሱ ብቻ ሳይሆኑ እናንተም ስትሉ ነበር ውጪላቸው ከህይወታቸው ይጅላቸው ምናምን ምን አይነት እናት ነሽ? ይሄን ያህል ነገር እናንተ እኔ ላይ እስከፈረዳችሁ ድረስ እስቲ የኔ ጥቅምና ጉዳት የቱ ጋር እንደሆነ የእናት መኖር እነሱን የሚጎዳ ከሆነ ጥቅምሽ ቀርቶብሽ ነው፣ እሱ የሚያደርግልሽ ነገር ጎሎብሽ ነው፣ እንዲሆኖብሽ ነው፣ ከፈለግሽ ልጅሽን አንቺ መልሰሽ አግቢው። አቤት አቤት ኮመንት ምጽፉ ሰዎች ምናልባት እንደው ወልዳችኋል ወይስ አልወለዳችሁም? እኔ አላቅም። እውነት እኔ አልራገምም። ምክንያቱም እናት ቤት ሀገር ነው ልጇን የምታገባው። በእናንተ ሀገር ነው። በጣም ያሳዝናል። ይሄ ነው ብዬ መናገር አልችልም። ግን እናንተ የመሰላችሁን ኮመንት ጽፋችኋል። አይጨቀኝም። ባላችሁት መሰረት ያው ቤቱን ትቼ ወጥቻለሁ። እሱም ሂጂ ብሎኛል። እሷም አልፈለገችም። እኔም ደግሞ ወጥቻለሁ። አሁን ደግሞ ለምን ተከትለውኝ እንደሚመጡ ባላቅም እኔ ይሄንን ነገር ካሁን በኋላ በእነሱ ህይወት መታየትም መገናኘትም እነሱን ማየትም አልፈልግም። በቃ አልፈልግም። ቤቴ ተሰብስቤ እቀመጣለሁኝ። እንዴ ምን ማለት ነው? ቤቴ ተሰብስቤ መቀመጥ አልችልም? እኔ እንደዚህ አይነት ነገር እኔ ላይም ሊደርስ አይገባም። እንዲደርስብኝም አልፈልግም። ወይ እንዴት ነሽ? ሰላም ነሽ? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ቪዲዮ እየቀረጽኩ መጣሁ። ቪዲዮ ላይ ነሽ? እንዴት ነሽ? ሰላም ደህና ነሽ? አለሁ እግዚአብሔር ይመስገን። ከቤተሰብ ጋር እያወራሽ ነው? ከቤተሰብ ጋር እያወራሁ ነው። ያው ትንሽ እነሱም ማለት ጥሩ ሁኔታ ላይ እንደሌለን ያው አንቺም ታውቂያለሽ። ትናንትና የተፈጠረው ነገር አይተሻል። ስለዚህ ለቤተሰብ ማስረዳት አለብኝ። እኔ አንዴ በቃ ሂጂልኝ ያለኝ ቦታ ልጅ በቃ አልፈልግሽም ልጅ ካለ እሷም ካልፈለገችኝ የነሱን ትዳር አንዳንድ እንደውም ምንድነው የሚሉት በልጅሽ ትዳር ትቀኛለሽ ሁላ የሚለኛልና እኔ በልጅ ትዳር የምቀና ሴትም አይደለሁም። የነሱን የተሳሳተ ነገር ለማስተካከል ሞክሬያለሁ። ያ ነገር ደግሞ ክፋት ሆኖብኛል። ልውስ ተጋብተናል፣ ከትንሱ ጋር ልውስ ተጋብተናል። እንደዛ አይነት ባህሪ እንዲኖረኝ ያደረገችኝ ትንሱ ናት። ለማንኛውም እኔ እንዲህ አይነት ባህሪም የለኝም። ያው እሷንም አትፍረጅባት፣ ልጅ ነች። ልጅ ናት። ልጅነት ነው ብዙ ነገር ስለማታገናዝብ ልልሽ የፈለኩት ልጅ ናት። አውቃለሁኝ ልጅ ናት። ግን እንደ ልጅነቷ እኔን አላከበረችኝም። ገብቶሻል አይደል? ቪዲዮዎቹን አይተሻል። እንደ ልጅነቷ አላከበረችኝም። ይቅርታ ብዬ እግሯ ላይ ብዙ ጊዜ ወድቄያለሁ። እኔን አልተቀበለችኝም። ይቅርታዬንም አልተቀበለችኝም። ከዛ ደግሞ እሱም መጥቶ ያው ቤቱን ጥላ ስለወጣች መጥቶ ውጭልኝ ብሎኛል። ገብቶሻል? ለእናት የማይገባ ነገር ስላደረጉኝ እሺ በቃ እውነት እኔ እነሱን ለመበጥበጥና ትዳራቸውን ልበትን ከሆነ እዚህ የመጣሁት ምን እሰራለሁ? ትክክል ነው ብዬ ተነስቼ ወደ ቤት መጥቻለሁ። አሁን እኔን ፍለጋ መምጣት የለባቸውም። ለምን ይመጣሉ? ለምን ይፈልጉኛል? ያው ይጸጽታቸዋል። አንዳንዴ እኮ ያው የሰው ልጅ የሰራው ራሱ ኃጢያቱ ያሳድደዋል። ሰላም። መጀመሪያ ግን ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እናንተ እንዴት ናችሁ? ያው ልክ ናት እሷ የእናትነቷን እንግዲህ ልቆጣ ብላ ብትቆጣ ልጆች ደግሞ አንቺ አትቆጭን ብለው እንግዲህ የራሳቸውን እንትን ብለዋል። ግን እሷ የእናትነቷን እንጂ እሷንም ልጇ ናት፣ እሱም ልጇ ነው። በጣም ነው የምትወዳት። ስለ እውነት እኛ እናውቃለን። እዚህ ጋር ቪዲዮ ላይ 15-20 ደቂቃ እናንተ የምታዩት፣ እኔ ግን ቀኑን ሙሉ ውዬ አውቃለሁኝ። ያላትንም አመለካከት አውቃለሁ። እና ለማስተካከል ያደረገችው ነው። በበዓል ምድር እንግዲህ በዓል አክብረው ነው ትንሽ እንትን ብለው ወጥተው ሲሄዱ ተከትላ ሄደችው። ግን ይሄ ሆነ ያው አለማወቅ ነው ብለን የምንወስደው አለማወቅ ነው። ያው ልጅነትም ነው ትተዋለች። እሷም ደግሞ ያው ይቅርታ ነው። አሁን ይሄንን ሳይሆን ይቅርታቸውንም አልፈልግም፣ የእነሱን ይቅርታም አልፈልግም፣ ይቅርታ እንድትለኝም አልፈልግም። ምክንያቱም እዛ ደጋግሜ እግሯ ላይ ወድቄያለሁ፣ ደጋግሜ ለምኛታለሁ። ወደ ቤትሽ ተመለሺ እኔ ሄዳለሁ ብያታለሁ። ልትቀሳቴጂ ሳታደርጊው ወደ ቤት ያልገባም ብላኛለች አይደል እንዴ? በቃ ስለዚህ መሄዴን ከየፈለገ ሰው መልሶ ተከትሎ መጥቶ ደግሞ እንደገና ሌላ ነገር መፍጠር አስፈላጊ አይደለም። በቃ እኔንም የሚችለኝ ኑሮዬ ነው።
እነሱንም የሚችላቸው ኑሯቸው ነው። እኔ ከዚህ በኋላ ከነሱ ህይወት ወጥቻለሁ። ገብቶሻል? ተጸጽታን የሰው ልጅ እኮ አንዳንዴ የሆነ ጥፋት ሲያጠፋ የሚሆን አይመስለውም፣ ግን ውሳኔ ላይ ሲደረስ ይደነግጣል። ስለዚህ የሰው ልጅ ናትና ትጸጸታለች። አስከፋኋት እናቴ ለኔ ብዙ ነገር የምታስበው አይደለም። አይ በዛ ሁኔታማ እንደዛ አትበይ። ይኸውልሽ አሁን እርግጠኛ ነኝ ልጅቷ ጥሩ ልጅ ናት። አይደለም ጸው አንድ ነገር ስሚ፣ እኔ ልጅቷ መጥፎ ናት አላልሽም እያልኩኝም አይደለም። ግን ደግሞ አሁን ተጸጽታ መታ ይቅርታ ብትጠይቀኝም እኔ ይቅርታዋን አልፈልግም ነው። እኔ ከህይወታቸው ወጥቻለሁ ነው። አሁን ለቤተሰቦች እያስረገጥኩኝ ያለሁት ቅይሜታም የለኝም፣ ይቅርታዋንም አልፈልግም። እኔን ተከትለውም እንዲመጡ አልፈልግም። እንዴ አንፈልግሽም፣ ሂጂልን። ለምን አትወጪም? ቤትሽ አትሄጂም እንዴ? ልጆችሽ አይናፍቁሽም እንዴ? ልጆችሽ ጋር ምን እነዛ ልጆች በትነሽ የመጣሽው የኛን ኑሮ ለማፍረስ ነው እንዴ የተባለች እናት ተመልሳ አሁን ወደዛ አዘቅት ውስጥ እኔ ከዚህ በኋላ አልገባም ከነሱ ጋር። አሁን እኔ ያው ላንቺ እንዲሁ ላብራራልሽ በማለት እንጂ በጉዳዩ ላይ ለቤተሰብ እያስረዳዋቸው ነው። አይ ይተዋሉ። እኔ ትላንት ራሱ በጣም ተቆጥቻታለሁ። በጣም ተናደደ። ለምን በቃ ዝም ብዬ ሳስበው ራሱ የሆነ ያደረገችው ነገር ጥሩ ስላልሆነ በጣም እየተቆጣዋት ነበር። አንቺን ሊጠይቁኝ መተው እኔ አየው ብዬ ለነዮብ የሆነች ፍንጭ ነገር እኔ አይደለም ያየው ጥላሁን ነው ልፍ ሲል አንቺን ወደ ሀይቅ ስትሄጂ አይቶሽ ጥላሁን ደውሎ መዲን እኮ እንዴ ወደ አሞራ ገደል 05 አየው ሲለኝ እንዴ መታለች እንዴ ኧረ ስልኳም አይሰራም ቆይ እስቲ ብዬ እዚህ የተናገርኩትን ያቺ ፍንጭ ሰምተው ሁለቱ መተው እዛ ሲያፋጥጡኝ እሷን ሳይ ነው በጣም ነው የተናደድኩት። አዎ ኳንቺም ያው ተቆጥተሻት ይሆናል። ግን እኔ ምን እንደሆነ ለእናት አይደረግም። ትናንት እኔ ሳልመጣ ወደ ቤቴ ሳልመጣ አንቺንም ሳላይ 2 ቀን በራሴ እስቲ ልረጋጋ ወደ ልጆቼ ከመቀላቀሌ በፊት እኔ እነሱ ሂጂ ስላሉኝ ተከትሎኝ ይመጣሉ ብዬ አላሰብኩም። እንዲመጡም አልፈልግም። ይመጣሉን ብዬም አላሰብኩም። ገብቶሻል አይደለ? እኔ ራሴን ነገር ግን እስቲ ልረጋጋ ልጆቼ ጋር እንደዚህ ሆኜ ከምገባ ራሴን አረጋግጬ ቀስ ብዬ ሄዳለሁ ብዬ ነው ለ2 ቀን የጠፋሁት። ገብቶሻል አይደል? ከዛ ከራሴ ጋር ራሴን ለማረጋጋት ብዬ ነው። ከራሴ ጋር ማውራት ስላለብኝ ነው። ከራሴ ጋር መሆን ስላለብኝ ነው። ለምን እዚህ ያሉትን ልጆች አስጨንቃቸዋለሁ? ስለዚህ ያለውን ነገር ራሴን አረጋግጬ ልመጣ ነበረ። ግን አጋጣሚ ሆኖ ያው እነሱ ይመጣሉ ብዬ ባላስብም መተዋል። እንዲመጡ ባልፈልግም መተዋል። አሁን ደግሞ ከመጡ እኔ ምንም ላደርግላቸው አልችልም። ምክንያቱም በመጡት እግር ወደ ቤታቸው ይመለሱ ትቼላቸዋለሁ። አዎ ከነ ክፋቴ ከነ መጥፎነቴ ከልጆቼ ጋር ልኑር። እኔ መጥፎም ልሁን ጥሩም ልሁን የሚገባቸው ጊዜ ይመጣል። እነሱም ልጆች አሁን እኔ ልጆቼ አይደሉም አላልኩም። ልጆችሽ ናቸው። ብዙ ነገር አሳልፋቸዋል። ያጠፋሉ። ገብቶሻል አይደል? አሁን እሷም ማጥፍታለች፣ አላዛርም ማጥፍቷል፣ ትንሱም ማጥፍታለች። አጥፍተዋል። እነሱን ጥፋተኛ ናቸው አትበይ። አይ ናቸው። ይኸውልሽ አትበይ። እሱንም መስማት አልፈልግም። እኔ ጥፋተኛ ናቸው የሚለውንም ቃል መስማት አልፈልግም። ጥፋተኛ ነኝም ብዬ ወደ ራሴ መመለስ አልፈልግም። አሁን እኔ አንድና አንድ የምፈልገው ምን መሰለሽ? በመጡት እግር ወደ ቤታቸው ይመለሱ። እኔም ቤቴ ከልጆቼ ጋር ልቀመጥ። የሚያገናኘን አንዳች ነገር የለም። ራሳቸው ችለው መኖር ይችላሉ። እኔም ራሴን ችዬ ነው የምኖረው። ከነሱ ጋር የሚያገናኘኝ ነገር እኔ እንደውም ስልክ ሲደውልብኝ ደውልልኝ አላነሳውላችሁም ስልካቸው። የሚገርምሽ ነገር እኔ ነገርኩሽ። በቃ አሁን ምን እንደሆነ ታውቂያለሽ። ምንም ሆነ ምንም እኔ ፀሐይ እንግዲህ መደብቅሽ ነገር የለም። ውስጤን ታውቂያለሽ። አራቃለሁ። ስለዚህ አሁን እኔ መበሳጨት አልፈልግም። ራሴን ማረጋጋት ብዬ ነው 2 ቀን የተደበቅኩት። ራሴን አረጋግቻለሁ፣ ተረጋግቻለሁ። ከልጆቼ ጋር በሰላም መኖር እፈልጋለሁ። እነሱም ልጆቼ ናቸው። እግዚአብሔር ሰላም ያደርጋቸው፣ ወደ ቤታቸው ይሄዱ ነው። እኔ አልፈልግም ነው በቃ። ከዚህ በላይ መሆን አልፈልግም። ከዚህ በላይ ደግሞ መደረግም አልፈልግም። ስለዚህ በመጡበት እግር ይመለሱ። እግዚአብሔር ይባርካቸው። አዎ እናታችን ብለው ነው ለፈለጋ የመጡት። በጣም አመሰግናለሁ፣ በጣም አመሰግናለሁ። ከዛ ውጪ ግን እነሱን እሷንም እሱንም ማየት አልፈልግም። እኔ በራሴ በቃ ራሴን አረጋግቼ ይልን ህይወታቸውን ይኑሩ። ይውልሽ አንቺም አረጋጊ። አሁን እሱ ልክ ነሽ። ይውልሽ መበሳጨት አልፈልግም። ያይ እየደወሉም ከሆነ የምታገኛቸውም ከሆነ እኔ ወደ እኔ እንዳይመጡ። ለምን መሰለሽ እየደወሉልኝ ነው እኮ አልኩሽ እኮ ወደ እኔ እንዳይመጡ ካላነሳውም እንጂ እየደወሉ እኔ ወደ እኔ እንዳይመጡ። ፀሐይ በመድኃኒዓለም በቃ ለምን መሰለሽ አልፈልግም።
ህይወታቸውን ይኑሩ። ህይወታችንን አመሰቃቀልሽ እያሉኝ ነው አይደለም? አሁን ለምን ይፈልጉኛል? ተሳስተዋል። በቃ አሁን እኔ አሁን ስተታቸውንም ጥሩነታቸውንም ምንነታቸውንም መስማት አልፈልግም። ተራርቄ ይኸው አሁን ለመረጋጋት በቃ እነሱ እኔ ጋር እንዳይመጡ ነው የምፈልገው። እኔ ለመረጋጋት እኔ መረጋጋት ያለብኝ እነሱን ሳላይ ስቀር ነው። ምክንያቱም ይሄዱ ይኑሩ፣ ህይወታቸውን አልነካባቸውም፣ ኑሯቸውን አልነካባቸውም። ራሴ ነኝ መኖር ያለብኝ ማለት በቃ እኔ በህይወታቸው አልገባም ብዬ ወጥ አሁንም መጥቼ ጭቅጭቆ አያበቃም እንዴ? ሂጂላቸው። እሺ ሄድኩኝ። ልክ ነው። እዮብ ሀና በር ክፈቱ። ይቅርታ ግን መዲ እኔ አልነግርሽም ፈርቼሽ ማለት ኑ ብያቸዋለሁ። ወይ ፀሐይ ደግሞ በጣም ትገርሚያለሽ። አይደለም ተረጋጊ። ለምን እንደዚህ ታደርጊያለሽ? እሺ ዞር በይ። እሺ እጄ ልቀቂ። አይደለም ተረጋጊ። እኔ ላይ እንዳትጥላት ልጅቷን። እኔ ተነሽ ከስሬ። አንተ ዞር በል እንጂ ሂጂልን አላችሁኝ አይደል? ምንድን ነው የምትፈልገው? ወደዛ አይደለም ይባላል። እኔ ልሂድበት በቃ። ፀሐይ ተይኝ፣ ፀሐይ ተይኝ አልኩሽ። ተይኝ፣ ይቅር በያት። እግዚአብሔር ይቅር ይበላት። አንተ ዞር በልልኝ። አላዛር ለምንድን ነው በእናታችሁ ነገሩን እንፍታው። እኔ አልፈልግም እኔ አልፈልግም። እኔ ጮሃለሁ አላዛር፣ እግዚአብሔርን ጮሃለሁ። እግዚአብሔርን ዞር በይ። ማን አለ ነው አንድ ነገር ሰማ። ይቅር ለሰማኝ እየሰማሁሽ ነው። ፀሐይ ቆይ ለምን አሰሚኝም? አንቺ የምታውቂው ነገር አለ ነው። በቃ ዝም በይ። በቃ አትናገሪ። ምንድን ነው የምትይው? አጥፍቻለሁ፣ ይቅርታ በቃ አጥፍቻለሁ፣ ይቅርታ ካለች ይቅርታ አድርጊላት። ዞር በል፣ ይቅርታ ዞር በል እባክሽ። እንዴ ማለት አይደለም። በቃ እሺ ዞር በል። እኔ ቤቱን ለቅቄ ልሂድልህ። ወዴት ነው? በቃ እኔ አላውቅም። ለዚህ ነው የመጣሁት። ተከትለኸኝ አይደለም። ሻንጣውን ረስታ ባረኝ። ምን ነበረ? እሷን እግሯ ላይ ስንት ቀን ወድቄ ስለምናት ምን ስታረገኝ ነበረ? ምንድነው? ቤት እንደሌለኝ፣ መኖሪያ እንደሌለኝ፣ መተዳደሪያ እንደሌለኝ ልክ ከናንተ የሆነ ጥቅም ያጣው ይመስል ዞር በልልኝ። እኔ ልንገርሽ እሺ ዞር በልልኝ። ዞር በልልኝ። ማን አላቸው ያላንቺ? እኔ ሄደን አልቀበልም። ፀሐይ አትንኪኝ በእጅሽ። ወደዛ ሄድልኝ በእናትህ። ዞር በልልኝ ከኔ ላይ እግሬ ላይ እንዳትወርቂ። ዞር በይ። ተነሺ እናቴ፣ ተረጋጊ በእናትሽ። በቃ ተነሺ። እኔ ምንም አልፈልግም። አሰሙኝም እንዴ? ምንም አልፈልግም። እሱን ከፊት ነበር ማወቅ የነበረብን። መናገር ማሰብ። ልክ ሻንጣዬን አውጥተህ ውጪልኝ ከህይወቴ ቤቴን በጠበጥሽብኝ ብለህ ስትናገር ያኔ ነበር እናት እንዳለች ማስታወስ የነበረብን። ገባ? ሲቀጥል እሷ እቺ አንድ ፍሬ ልጅ እግር ስር 3 ቀን ወድቄ ነው። ስለዚህ አልፈልግም ብላለች የገፈተረችኝ። ይቅርታዬን ጥላው የለ ይቅር መርዝን ያህል ነገር መድኃኒት እንቅልፍ ኪኒን በጥብጣ ስትሰጠኝ ትቼላታለሁ አይደለ? ስለዚህ ነው አልፈልግም። በቃ እግዚአብሔርም እኮ ይቅር ይላል። አንቺ ላይ ማጣው ነገር አለ፣ የምታረጊልኝ ነገር አለ፣ ማጣው ነገር አለ። የለም ግን ልክ ካንቺ ቤት ላይ የሆነ ነገር እንዳጣዊ ነገር ነው ያደረግሽኝ አይደለም። ስለዚህ እግዚአብሔር ይባርክሽ። በቃ እኔ ምንም ነገር አልፈልግም። እኔ አልፈልግም። እዚህ ማልኖር ቤትሽ እዚህ ማልኖር አራውጣለሁ። እዚህ ማልኖር አይደለም። እንደዛማ አይባልም። ሰው ላይ ይቅርታ መጥቶ አንቺ እንደዛ ነው የሚባለው። አንቺ ላይ እንደዛ ይባላል። እንዴት ነው የሚያደርግሽ? አንተ ደግሞ እንደዛ አይደለም። በቃ እኔ እንድትተውኝ እፈልጋለሁ። ለምን ተውሻል? እንደ ይቅርታማ እንድትወርቂብኝ አልፈልግም። በጭራሽ እኔ አንቺንም የሚባል ይኸውልሽ፣ አንድ ነገር ስሚ። አንቺን የሚባል ሰው አላዛርን የሚባል ሰው በአይኔ ማየት ነው ማልፈልጋት ነው። ሄዱ መንገዳችሁ ኑሩ። ቤታችሁ ትቼላችሁ መጣሁ አይደል? አሁን ለምንድን ነው የቀራችሁ? አይደለም ምን አሰርኩባችሁ? የራሱ ጉዳይ ነው። አያገባኝም። እኔም ተጎድቻለሁ። አንቺ አለሽለት። አንቺን አስበልጦ መስሎኝ ነው ከቤት እኮ ውጭ ያለኝ አይደል? በቃ አንቺ አለሽለት። እኔም ከህይወታችሁ ወጣለሁ። እኔ አልፈልግም። ኧረ በስመ አብ። እኔ ከህይወትሽ ወጣሁ። አንቺን ስላስበለጠ ይዘሽው ሂጂ ባልሽን አይደለም ይዘሽው ሂጂ ከህይወቴ። በቃ ማሚ ከህይወቴ ውጡልኝ፣ ወይም ውጡልኝ። ኧረ ሰውዬሻለሁ፣ ይቅር በይኝ። በቃ እኔ ውጡልኝ። ጨርሻለሁ። ሁለተኛ ላይ እኔ በእነሱ እኔ ፀሐይ ናት ወርቂ ላይ ነሽ
አይ እንጣላለን። አንቺ እንደምትፈልጊ እንኖራለን። አይ እንጣላለን። እነሱ ሀጅ ናቸው። እኔና አንቺ ነን አብረን የምንቀረው አይደለም። ስለዚህ እኔ አልፈልግም። እኔ አልፈልግም። ስለፈጠረሽ እኔ አልፈልግም። እኔ አልፈልግም። ብዙ ነገር ብለሽኛል። ስለዚህ አመሰግናለሁ። ስለዚህ እሺ እናቴ ምን ላርግሽ? በቃ እንስተካከላለን። ሁሉ ነገር ሂዱ። እኔ ከዚህ በኋላ አልፈልጋችሁም። እናንተን የሚባል ሰው አልፈልግም። በኢየሱስም ልኖርበት። ተውኝ። ኧረ ተይ። አንቺንም አልፈልግም፣ አንተንም አልፈልግም። ሂድ። ሚስትህን ያዝና ከላይ ላይ ማን አለኝሽ? ሂድልኝ። አልፈልግም። በቃ አልፈልግኩስ። እንዴ ልታገቢው ነው ሁላ ነው እኮ የተባልኩት። አንተ ምን ነው ይዛት? ሂድ። ሚስትህን ይዘህ ከኔ ህይወት ውጣ። እኔ ደግሞ ከኑሮዬ ጋር ልኑር። በቃ ዞር በል። እዛ ጥቃይ ላይ ተደገፍ። ሂድ ይዛት እባክሽ። ሂዱልኝ። ፀሐይ ግን አንቺ ነሽ ጥፋተኛ። እሺ እኔ እየነገርኩሽ አይደል? ይዘሻቸው ሂጂ ከላይ ላይ በቃ ይዘሻቸው ሂጂ። ለምን ይዘሻቸው ሂጂ። በቃ ይቅርታ። እኔ አልፈልግም። ይቅርታ በላይ ምን አለ? አልፈልግም። ለሶስት ቀን እዚች አንድ ፍሬ ልጅ ላይ እግሯ ላይ ተንከባልያለሁ። አልፈልግም። 7 ጊዜ ሙደቅ አልፈልግም። ሂዱ። ይዘሻቸው ይቅርታ መጠየቅ ችግር የለም። እኔ በቤቴ ልክ እንደለማኝ ነው የሆንኩት። ሂጂ። አንቺ አላየሽም። ሁኚ በቃ ወጣ ከቤቴ። ሂድልኝ ከቤት ሂድልኝ። ልኖርበት በቃ ይኸውልህ። ክብር የሚወድልህ ከሆነ ሚስትህን ይዘህ ሂድ። ክብር የማይወድልህ ከሆነ አደባባይ እንወጣለን። በቃ ይዘሃት ሂድ። ስላከበራችሁኝ በክብር ወደ ቤቴ ስለሸኛችሁኝ እግዚአብሔር ይባርካችሁ። ሂዱ። እኔ አሁን መኖር ነው ፈልገው። መረጋጋት የለብኝም እንዴ? ምን ነው አንተ ጠግበህ አሳድጌክ ለዚህ አድርሼክ ትዳር ያስኩኝ ከዚህ በኋላ እናት አታስፈልገኝም ስትል ሻንጣዬን አምጥተው ውርውራ ሻኝታኛል። ቀሪዎቹን ልጆች ደግሞ ልክ እንዳንተ ጠግበው በቃኝ እስከሚሉና እኔን እስኪያሽቀነጥሩኝ ድረስ ላሳድጋቸው አይሻልም? በቃ ማሚ እሷ አላጠፋም። አልፈልግም። ጥፋተኛ ነኝ እንድትይኝም አልፈልግም። ጥፋትሽንም እንድታምኚልኝ አልፈልግም። ሁላ ላያችሁ አልፈልግም። ሁለታችሁ በቃ እሱ በፊት ቀረ። ልታስተምሪኝ ነው ልጆችሽን ጥለሽ የመጣሽው? የኔ ኑሮ ልታፈርሽ ነው ያልሽኝ ቀን የቀረው። እኔ አንቺን ኑሮ አፍራሽ ምን ላረገው? እናት ከሆዷ አውጥታ ነገ ትወልጃለሽ፣ ታየዋለሽ። እሱን አሁን አልነግርሽም። ሂድ ይዛት ሂድ። እኔ በቃ ይቅርታ የምችለውን ይቅርታ ብያለሁ። ሂጂ፣ መብትሽ ነው። እንዳታዝንብኝ በቃ ሂጂ። ሂድ አንተ ሂድ፣ ተከተላትና አንድ ነገር ስሚ። እኔ ከዛ ምን ሆኜ እንደመጣሁ ታውቂያለሽ። 2 ቀን ሙሉ እናንተን ሳላገኝ የጠፋሁበት ዋና ነገር ድምፄን ያጠፋሁትም ይሄ ነገር እንዳይመጣ ነው። አሁን ደግሞ አንቺ ከነሱ ጋር ተነጋግረሽ እንደገና እነሱን ወደ እኔ ቤት ጋበሻቸው። እንዴት እንደታውቂያለሽ? በጣም ትላንትና በጣም የተናገርኳት እውነት በመታቱላ አልጠላው። ኧረ እኔ ንግግር ምን ያረጋግጥ? እኔ አልፈልግም። አንቺ ባትገኚ እኔ ልመታቱላ እችላለሁ። የእውነት ባላገኛት አንቺን እዛ ባላገኝሽ ልመታቱላ እችላለሁ። እስቲ አሁን እኔ በእኔ ቦታ እናት ነሽ አይደል? እናት ነሽ አይደል? ወልደሽ አይተሻል አይደል? ጎረምሳ ልጅ አለሽ አይደል? እኔ ብሆን ቤቱ ሄጄ አንቺ ስተት ነው ብለሽ ያሰብሽውን ነገር የምታስተካኪበት መንገድ አለ አይደል እንዴ? ልትያያዥም ትቻያለሽ። ያ አይደለም። መጀመሪያ እኔ የምናገረውን ነገር ሰምታኝ ቢሆን ኖሮ ውስጥ እንገባለን? አንገባም። ግን አንቺ ብትሆኚ በይና አስቢ እስቲ። በራስሽ ቦታ እኔን አስቀምጪ። እኔ አስቀምጪው እኮ ስለዛም ነው እኔ ይኸውልሽ። አሁን እቺ ልጅ አሁን መዲ ልትረጂ የሚገባ አሁን ይቅርታ ለራስ ነው። በቃ ውስጣችን ይፈውሰናል። ይሄዱ ብቻ ይቀርብያቸዋለሁ። አሁን እቺ ልጅ መቼ ነው የሚገባት መሰለሽ? መዲ የወለደች ቀን ነው የሚገባት። ገብቶሻል አይደል? የወለደች ቀን ይገባት። እነሱ ባሉበት ሰላም ሆነ ይኑሩ። አሁን አይገባት። እኔ ይቀርብያቸዋለሁ። እሱም አይገባሽ ባሉበት ቦታ አሁንም አረገምኳቸው። አላዘንኩበት። ግን ካንቺ ተራርቀው ጥሩ አይደለም። ይኑሩ። አይ እንዲኖሩ ፈልጋለሁ። ከኔ ርቀው እንዲኖሩ ፈልጋለሁ። በቃ ከኔ ርቀው እኔ እነሱ የደረሱበት አልደርስም፣ እኔ የደረስኩበት አይደረሱ እና በቃ ፀሐይ እውነት በቃ ከዚህ በላይ ምንም ልንሽ አልችልም።